ፍሪጁን ቀስ ብለው ሲከፍቱ ያ ነጭ ቀዝቃዛ ብርሃን ፊቶ ላይ ያርፋል። ፍሪጁን ሲያዩት በትላንትናው ትርፍ ምግብና ጥግ ላይ ተረስቶ ከተቀመጠው ፍራፍሬ መካከል በግልጽ የሚታይ ግን ማንም የማይጠረጥረው አንድ ጸጥተኛ ገዳይ በውስጡ ተደብቋል። ይህ ነገር በአብዛኞቻችን ቤት የሚገኝ ተራ ነገር ይመስላል። ነገር ግን የዓለም አቀፍ የካንሰር ምርምር ተቋም ይህንን ነገር በይፋ ደረጃ 1 ካንሰር አምጪ ብሎ መዝግቦታል። ይህ ማለት እንደ ሲጋራና አስቤስቶ በሰው ልጆች ላይ ካንሰር እንደሚያመጣ የተረጋገጠ ማለት ነው። ዛሬ በሚቀጥሉት ጥቂት ደቂቃዎች ውስጥ በፍሪጅ ውስጥ የሚገኙ አደገኛ ነገሮችንና በጸጥታ የሚጎዱ ምግቦች እናያለን። በተለይ ቁጥር 7 ላይ የምነግራችሁ ነገር ዛሬም በበረዶ ውስጥ የሚገኝና ሊያስደነግጦ የሚችል ነው። ቤተሰቦን ለመጠበቅ ከፈለጉ ይህንን ቪዲዮ እስከ መጨረሻው ይመልከቱ። ታሪካዊ ዳራውን እንመልከት። ከ150 ዓመት በፊት ምግብን ትኩስ እንደሆነ ማቆየት የማይቻል ህልም ነበር። ከዛሬ 3-4 ትውልድ በፊት ስጋን ለማቆየት ብዙ ጨው መጠቀም ወይም በፀሐይ ማድረቅ ቋንጣ ማድረግ ብቸኛ አማራጭ ነበር። እንደ አውሮፓውያን አቆጣጠር በ1876 ካርል ቮን ሊንዴ የተባለ ሰው የመጀመሪያውን ፍሪጅ ሲፈጥር የሰው ልጅን ህይወት የታደገ ትልቅ ተአምር ነበር። ነገር ግን ይህ ድንቅ ማሽን በተሳሳተ መንገድ ስንጠቀም ጤናችንን የሚሰርቅ ወጥመድ ይሆናል። ድንች ለረጅም ጊዜ እንዲቆይልን ብለን አንዳንዶቻችን ፍሪጅ ውስጥ እንከተዋለን። ነገር ግን ሳይንሱ ይህ ትልቅ ስህተት ነው ይላል። የሙቀት መጠን ከ8 ዲግሪ ሴንቲግሬድ ወይንም ከ46 ዲግሪ ፋራናይት በታች ሲሆን ድንች ውስጥ ያለውን ስታርች ወደ ስኳርነት ይቀይረዋል። ይህን ድንች በከፍተኛ ሙቀት ሲጠብሱት ወይም ሲያበስሉት ያ ስኳር አክራላሜድ የተባለ ኬሚካል ይፈጥራል። ይህ ኬሚካል በሰው ልጅ ላይ ካንሰር ሊያመጣ የሚችል አደገኛ መርዝ ነው። መፍትሄው ድንችን አየር በሚያገኝ ጨለማ ቦታ ከፍሪጅ ውጭ ያስቀምጡ። ቁጥር 2 የታሸጉ ምግቦች። አንዴ የተከፈተን በቆርቆሮ ውስጥ ያለ ምግብም ሆነ መጠጥ መልሰው ፍሪጅ ውስጥ መክተት ትልቅ ስህተት ነው። ቆርቆሮ ሲከፈት አየር ይገባል። ብረቱ ከኦክሲጅን ጋር ምላሽ ይሰጣል። በዚህ ጊዜ በአይን የማይታዩ ጥቃቅን የብረት ቅንጣቶች ወደ ምግቡ ይገባሉ። ከብረት በተጨማሪ ብዙ ቆርቆሮዎች በውስጣቸው ባዮስፌኖል ወይንም BPA የተባሉ ኬሚካል አላቸው። ይህ ኬሚካል የሆርሞን ስርዓትን ያዛባል። ለወንዶች የወንድነት ሆርሞን ወይንም ቴስቴስትሮን እንዲቀንስ በማድረግ ለተለያዩ የጤና ችግሮች ይዳርጋል። መፍትሄው አንዴ ከተከፈተ በኋላ ምግቡን ወደ መስታወት ወይንም የብርጭቆ ዕቃ ይቀይሩት። ቁጥር 3 የቆዩ ትርፍ ምግቦች። ፍሪጅ ውስጥ ስለሆነ አይበላሽም ብለው ሳምንት የቆየ ምግብ አይብሉ። እንደ ሩዝና ባቄላ የመሳሰሉ ምግቦች ባሲለስ ሲሪየስ ለተባለ ባክቴሪያ ምቹ ናቸው። ይህ ባክቴሪያ ጣዕሙ ሳይቀይር ምግቡ ላይ ይራባል። ጥናቶች እንደሚጠቁሙት ፍሪጅ ውስጥ ከ5 ቀን በላይ የቆዩ የበሰሉ ትርፍ ምግቦችን መመገብ ለከፋ የምግብ መመረዝ የመጋለጥ ዕድልን በእጥፍ ይጨምራል። የበሰለ ምግብን ከ3 ቀን በላይ አያቆዩ። ካልተመገቡት ያስወግዱት። ቁጥር 4 እንቁላል በፍሪጅ በር ላይ ማቆየት። ፍሪጅ አምራቾች የፍሪጁ በር ላይ የእንቁላል ማስቀመጫ ያደርጋሉ። ነገር ግን ይህ ለእንቁላል በጣም መጥፎ ቦታ ነው። የፍሪጅ በር ሁልጊዜ ስለሚከፈትና ስለሚዘጋ የሙቀት መጠኑ በከፍተኛ ሁኔታ ይዋዥቃል። ይህ መዋዠቅ ሳልሞኔላ ለተባለው ባክቴሪያ መራባት በጣም ምቹ ነው። በየዓመቱ በ10 ሺዎች የሚቆጠሩ ሰዎችን ለሆስፒታል የሚዳርገው ይህ ባክቴሪያ በአግባቡ ባልተቀመጡ እንቁላሎች ምክንያት የሚመጣ ነው። መፍትሄው እንቁላልን በካርቶን አሽገው ቀዝቃዛ በሆነው የውስጠኛው የፍሪጅ ክፍል ያስቀምጡ። ቁጥር 5 በመስታወት ወይንም በብርጭቆ ማስቀመጥ አስተማማኝ ነው ብለው ያስባሉ? ሁል ጊዜ አይደለም። አንዳንድ የመስታወት ዕቃዎች ላይ የታተሙ ጽሑፎች ወይም ስዕሎች ሊድ የተባለ መርዛማ ብረት ይዛሉ። እንደ ቲማቲም ወይም ሎሚ የመሳሰሉ አሲዳማ ምግቦችን በእነዚህ አይነት ዕቃዎች ሲያስቀምጡ አሲዱ ከብረቱ ጋር ምላሽ በመስጠት ሊዱን ወደ ምግብ ይስበዋል። ሊድ ደግሞ በአካል ውስጥ የሚጠራቀምና ለአእምሮ ጉዳት የሚዳርግ
አደገኛ መርዝ ነው። መፍትሄው ምንም አይነት ስዕል ወይንም ጽሑፍ የሌለበትን የመስታወት ወይንም የብርጭቆ ዕቃ ይጠቀሙ። ቁጥር 6 የተቀነባበሩ ስጋዎች። የተቀነባበረ ስጋ እኛ ሀገር ውስጥ በብዛት የምንጠቀመው ባይሆንም በሌላ ሀገር ለምትኖሩ ወገኖቻችን ጠቃሚ መረጃ ሊሆን ይችላል። የተቀነባበረ ስጋ በቀን 50 ግራም ብቻ ከተመገቡ የትልቁ አንጀት ካንሰር ተጋላጭነት በ18% ይጨምራል። በዓለም አቀፍ የካንሰር ምርምር ተቋም ወይንም ARC መመዘኛ ይህ ምግብ ልክ እንደ ሲጋራ ደረጃ 1 ካንሰር አምጪ ምግብ ተብሎ ተመድቧል። ይህን የአመጋገብ ልማድ አሁኑኑ መቀየር ለነገው ጤናው ወሳኝ ነው። የመጨረሻውና ቁጥር 7 አሁኑኑ በበረዶ ቤት ወይንም በፍሪዘር ውስጥ የሚገኘውን የፕላስቲክ ከረጢት ወይንም ፌስታል የተሰራው ፍታሌት ከተባለ ኬሚካል ነው። ጥናቶች እንደሚያሳዩት ስጋው በፕላስቲክ ለረጅም ጊዜ ሲቀመጥ ኬሚካሉ ወደ ስጋው ይሰርጋል። በጣም የከፋው ስህተት ደግሞ በረዶውን ከስጋው ለማላቀቅ በዛው ላስቲክ የፈላ ውሃ ውስጥ ወይንም ማይክሮዌቭ ውስጥ ማስገባት ነው። በዚህ ጊዜ ላስቲኩ ስታይሪን እና ፍታሌትስ የተባሉ ሁለት ካንሰር አምጪ መርዞችን በቀጥታ ወደ ምግባችሁ ይለቃል። አፋጣኝ መፍትሄው ስጋ ገዝተው እንደመጡ ወዲያውኑ ከዛ ፌስታል ወይንም ላስቲክ ያውጡት። እስካሁን ያየናቸው ምግቦች ፍሪጅ ውስጥ በማስቀመጣችን ምክንያት ለካንሰር ተጋላጭ እንሆናለን። በቀጣይ የምናያቸው ምግቦችም ፍሪጅ ውስጥ በማስቀመጣችን የምናጣቸው ነገሮች አሉ። አንደኛው ዳቦ። ብዙዎች ዳቦ እንዳይሻግት ፍሪጅ ውስጥ ይከቱታል። ነገር ግን ዳቦ ፍሪጅ ውስጥ ከገባ በ6 እጥፍ በበለጠ ፍጥነት ይደርቃል። ሳይንሳዊ ምክንያቱን ስናይ ይህ ሂደት ሪትሮግራዴሽን ይባላል። በዳቦ አዘገጃጀት ወቅት የስታርች ሞለኪውሎች ውሃን በመጠጣት ይለጠጣሉ ወይንም ያብጣሉ። ዳቦ ፍሪጅ ውስጥ ሲገባ ግን እነዚህ ሞለኪውሎች ውሃውን በመልቀቅ ወደ ቀድሞ ጠንካራ ክሪስታል ቅርጻቸው ይመለሳሉ። ይህ ሂደት ደግሞ ዳቦ እንዲደርቅ ያደርገዋል። በምግብ ሳይንስ ላይ የተደረጉ ጥናቶች እንደሚያሳዩት ዳቦ ከ7 ዲግሪ ሴልሺየስ በታች ወይንም የፍሪጅ ቅዝቃዜ ማስቀመጥ ጠቃሚ አለመሆኑን ያሳያሉ። ሁለተኛ አቮካዶና ሙዝ። የሜታቦሊዝም መቋረጥ። ትሮፒካል ፍራፍሬዎች የሚባሉት ኢታይሊን የተባለ ጋዝ በመልቀቅ ነው። ቅዝቃዜ ይህንን ሂደት ያዛባዋል። በተለይ ያልበሰለ አቮካዶ ፍሪጅ ውስጥ ሲገባ ቅዝቃዜው በውስጡ ያሉትን የመብሰል ሂደቱን የሚመሩ ኢንዛይሞች ይገድላቸዋል። በዚህም ምክንያት አቮካዶ ሳይበስል ውስጡ መጥቆርና መበስበስ ይጀምራል። ሙዝን ስንመለከት የሙዝ ልጣጭ በቅዝቃዜው ምክንያት የሴል ግድግዳው ይፈራርሳል። በዚህ ጊዜ ፖሊፌኖል ኦክሳይዴዝ የተባለ ኢንዛይም ከኦክሲጅን ጋር በመገናኘት ልጣጩን በፍጥነት እንዲጠቁር ያደርገዋል። እናንተም ይህንን ምልክት ያስተዋላችሁት ይመስለኛል። ምንም እንኳን ውስጡ ባይበላሽም ቅዝቃዜው የሙዙን ሻካራነት ወይንም ቴክስቸር ይለውጠዋል። ሶስተኛው ፍሪጅ ውስጥ ማስቀመጥ የሌለብን ቲማቲም። ቲማቲም ፍሪጅ ውስጥ ሲገባ የሚገጥመው ትልቁ ችግር የጣዕም መጥፋት ብቻ ሳይሆን የሴል መዋቅሩ መፈራረሱ ነው። ቲማቲም የሞቃታማ አካባቢ ተክል በመሆኑ የቅዝቃዜ ጉዳት ይደርስበታል። ሳይንሳዊ ምክንያቱን ስናይ በቲማቲም ውስጥ ያሉና ለጣዕም እንዲሁም ለሽታ ጠቃሚ የሆኑት ቮላታይል ኮምፓውንድስ በቅዝቃዜው ምክንያት ስራቸው ያቆማሉ። ቅዝቃዜው በቲማቲም ሴል ግድግዳ ውስጥ ያለውን ንጥረ ነገር ስለሚጎዳ ቲማቲሙ ሲነካ የላላ ይሆናል። ጥናቶች እንደሚያሳዩት ቲማቲም ከ12 ዲግሪ ሴልሺየስ በታች ሲቀመጥ ጣዕም የሚሰጡት ጂኖች በቋሚነት ይጎዳሉ። ይህ ማለት ቲማቲሙ ከፍሪጅ አውጥተን ውጭ ብናቆየውም የጠፋው ጣዕሙ አይመለስም። ዕውቀት ኃይል ነው። ዛሬ ያየናቸው ወሳኝ ነጥቦች
ቀላል ቢመስሉም የቤተሰቦን ጤና ለመጠበቅ ወሳኝ ናቸው። ፍሪጆን አሁኑኑ ይፈትሹ፣ እነዚህን ስህተቶች ያስተካክሉ። ይህ መረጃ ለሌሎች እንዲደርስ ቪዲዮውን ሼር አድርጉ። እስካሁን ካነሳናቸው ከ7ቱ ነጥብ የበለጠ ያስገረማችሁ የትኛው ነው? ኮሜንት ላይ ጻፉልኝ። ለተጨማሪ ጠቃሚ መረጃዎች ሰብስክራይብ በማድረግ የደወል ምልክቷን በመጫን የሀበሻ ኬር ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስከምንገናኝ ጤናማ ሆናችሁ ቆዩን።